በጣም እኮ የሚገርም ነውና ኤላ እስኪ እንትን ትበልና እንትን እያለች የዛኔ እያለች ገና ሳይወጣ ለካ እዛም ውስጥ ሆኖ እኛ ጋር ነው የሚሰራው ጋሹኛ ጋር ነው የሚሰራው በተለያየ ነገርና እኔ ደግሞ ሳገኛት እንደዛ ምናምን ነገር ደሜ ይፈላል። ያው ገብቷል። ሲቪል ለብሼ ነው የምንቀሳቀሰው። ያው ሽጉጥ ይዣለሁ። በቃ በምን አይነት መንገድ በቃ ይሄ ሰው እየመተነው ስናይፐሯን ይዞ መሄድ ነው እኛ የምንፈልገው ቦታ እያመቻቸን ማለት ነው። ወዲያው ሳይቆይ በሳምንቱ ምናምን ወደኛ ተቀላቀለና ይበላ ያው ምን አለ መሰለህ ያው ጀግና እኮ በቃ ደግሞ በጣም ንቁ ሰው በቃ አታምኝም። በጣም የሌለ ነው የምትጠነቀቂው። አያያዝሽም አቀማመጥሽም በጣም የተለየ ነው። በቃ ያው እንትንና እንዳልወርቅብህ ጓደኛዬ እንዳልወርቅብህ በቃ መድኃኒዓለም ነው ማለት በጣም ነው እንትንም ይለኝ ያው በቦታው በነበርክበት ሰዓትና እኔ ደግሞ ያ የነገርኩ ሰውዬ ጋራ ያ የነገርኩ ሰውዬ እዛ ያለው የኛው ሰው እሱ ጋር እናወራለንና በምን ሰዓት ምን አድርገን እንትን እንበላ አይነት ነገር ነበረ ሳይሆን በክብር ግን ወንድማችን እኔ አጠገቤ መጣ አደራይተን ጭራሽ ብዙ ነገር ያው ሰርተን ብዙ ነገር ያው ትግሉ እዚህ እንዲደርስ ያቺም የነበርንባትም ጦር እዚህ እንዲደርስ ያው አስፈላጊውን የበኩልህን ሁሉ ነገር አድርገህ የተወጣህ ጀግና ያሳምነው ጽጌ ልጅ ያማራ የቁርጥ ቀን ልጅ ነህ። እግዚአብሔር ሁላችንንም የሚጠብቅና በድል ተገናኝተን አሁንም እንቀጥላለን። ወንድም አለሚ ምንም ጥያቄ የለውምና ስንት ነገር አልፏል እና ተአምር ነው። ትንሿ ሰላም በይባክ ሰላም እንደማይለው በነገራችን ላይ ባላቀህም ግን ያው በዝናው በኩል ሀብቴ እንደዚህ ሰውን ሲያሞግስ አይቼው አላውቅም ነበረ። ሀብቴ ይቅርታ ትንሿ ከታች የሆነ ሰው እየጻፈልህ ነው ኤልኤምቴን የሚል የሞተ ሰው አላደቅም ብለሃል። አባባሉ እንደዛ አይደለም። ባይዘው የሀብቴ አባባልና ትንሽ ግልጽ አድርግለት። እንደዛ አይደለም። የሞተ ሰው አላደንቅም ሳይሆን የሞተ ሰው ብቻ አላደንቅም፣ ለዚህ ትግል ዋጋ የከፈለ ሰው አልፎ ያለፈ ሰው አይደነቅም ማለት አይደለም። እነሱ ናቸው ይሄን ትግል እዚህ ያደረሱትና እንደዛ አይደለም። ወንድሜ ተረዳ በደንብ። ያው በነገራችን ላይ ያው ምን አለ መሰለ የሞተ አላደንቅም ሳይሆን ዋጋ ከፍለው ይሄን ትግል ያደረጉ እዚህ ያደረሱ ዛሬ በህይወት የሌሉ ውድ ህይወታቸውን ገብረው እዚህ ያደረሱ ወንድሞች ናቸው። ምንም ጥያቄ የለውም። ግን አንዳንዴ ደግሞ ጀግና ወንድሞቻችንን አጠገባችን ያሉ ብዙ ለዚህ ትግል ዋጋ የሚከፍሉና መስዋዕት የሚከፍሉ ወንድሞቻችን ማድነቅ ከፍ ማድረግ አልተለመደም። እንደዚህ አይነት ነገር ስላለ ትናንት የሰሩ ወንድሞቻችን ጀግኖቻችንን ማድነቅ አለብን። ጀግናን ጀግና ማለት አለብን ነው። እንደዛ ለማለት ፈልጌ ነው እንጂ እንደዛ አይደለም ወንድሜ። ያው አንተ ያኛው ለመሰለ ያኛው አሁን እንደዚህ የሚጽፈው ሰውዬ ሌላ ነው። የሆነ የቤተሰቦቻችን ቤተሰቡ ነው እኮ ነው ቢጣልፍ ፈልጎ ነው። ተው ዝም በል። ጠፍቶት አይደለም ችግር የለም። አይ ዝም በለው። ይሄ እሸቱ እንዴት ነህ? ደህና ነው ወይ? እሸቱ ማን ከየት ነው ባባ? ይቅርታ ትንሿን አቋርጫት ነበር። ለዛ ጽሁፉን ስላየሁ ነው። በጣም ሁላችሁም ሰላም ብያለሁ። አመሰግናለሁ ስላስገባኸኝ በጣም አመሰግናለሁ። እናወራለን፣ በውስጥ እናወራለን። ኢሞ ስላለ እንደዋወላለንም በውስጥ እናወራለን። እሺ ወንድም አለኝ ወንድም ይወጣሉ። እሺ ቴንኪው። ሰላም በልኝ። ትንሿንም እሸቱንም ቻው። ሁላችሁም እዚህ ያላችሁ ኤላ አንተ ቆይ ምን ትሽጎረ አውራኝ ይሰው ያሟል እንዴ? ተነስቶ ለምን መሰለህ አይወድም። በቃ እየተሽኮረመመ ነው እሱ። የቅድሟ ሴት ምን ሆነ ነው ምናምን ስትለው አሽኮረመመችው። በቃ ኧረ አንቺ ያቋም ሰው ጀግና ያቋም ሰው ደስ ይለኛል። በፊትም ጥሬ ሳይሳካልኝ ቀረ እንጂ መጀመሪያም አንድ ላይ ሆነን ቢሆን አይ ኤላ አይ ችግር የለም ተሳክቷል፣ ይሳካል፣ ይቀጥላል። በጣም ምርጥ እንትን ላይ ነው ያለነው። እሺ ወንድሜ እንገናኛለን፣ በውስጥ እናወራለን ወንድሜ። በውስጥ እስቲ ጋሹ እሺ እናወራለን ወንድም አለኝ። እናወራለን። ድምፅህን አፍቆኛል፣ አዘፍናለሁ፣ በውስጥ አዘፍናለሁ። ችግር የለውም ምን አባት አብሽር። ቴንኪው መልካም ቀን ለሁላችን ጊዜና አባት አመሰግናለሁ። እሺ ጌታዬ ትንሿ
ብርዘገን አቤት እንዴ ብርዘገን ከየት ነው የመጣው? እምቢ አልሽ። እሸቱ እንዴት ነህ? እሸቱ ፋኖ መሰለኝ። እሸቱ ሰላም እንዴት ነው? አማን ነው? አማን ከረማችሁ? እንዴት ነው? ይሰማኛል። ጫጫታ ስለነበረ ነው ያለው። አማን ነው? ደህና ሰነበች። እያወራን ነው። ጫጫታ አይደለም፣ እያወራን ነው። እንዴት ነህ? አይ እኔ ጋ ነው። ኦኬ፣ አንተ ጋ ነው። ሁሉ ሰላም እንዴት ነህ? በረታችሁ? እንዴት ነው? ሁሉ ሰላም ተመስገን ነው። ፋኖ መሰከን አተሳሳትክ። ደስ ይላል። እየበረታ ነው። ሁሉ ሰላም ነው። ምንም አንልም። ሰላም ነው። አላዛር በሌላ አካውንት እየመጣልሽ ነው። በሰላም ይብዛልኝ ወንድም አለ። እሺ ወንድሜ። እሺ ነባ የተከበሩ ጓድ እንዴት ናችሁ? አላችሁ ወይ? ደህና ናችሁ ወይ? አለን። በዚህኛው ቤት እንተዋወቃለን። አንተዋወቅም መሰል። አንተው አዲስ ቤት ከፍታ? አዎ ፎሎ ባክ አድርግልኝ። ፎሎ አድርጌሃለሁ። ይኸው መለስኩ አይደለ? እሺ ጓድ እንደምን አላችሁ? ነው ትናንት ሼር እያደረኩልህ ነበር፣ እየተደረገልህ ጠፋህ። አንዳንድ እንትኖች ነበሩ ትናንት በጣም ጠንከር ያሉ ነገሮች ነው። ሰምተሃል? አልሰማሁም ጓድ። ጠንካራ ነገር ነበረ ትናንትና፣ ለብ ነበረና። ኦኬ ከተማ ውስጥ ያሉት የተደበቀውን አማራ ዘፋኝ ለብ አድርገናል። ስም እየጠራን አቤት እያለ ነው። ምን ልታዘዝ እያለ ነው። ጥሩ አድርጋችኋል። ጥሩ ነው። እኔ መች አልመቸኝ እያለ ብዙም እየገባሁ አይቼዋለሁ። ሼር ሆኖ መጥቶ ስገባ አየሁት። ሼር አድርጉ እያልኩ ነበር። እኔም ያው ደርሶኛል። የሚገርምህ የምስጌም ነው የማን ነው ሁሉ እንትን ብሎልኛል። አንተም ሼር እያደረኩለት ነው እያለኝ ነበር። ያው በደንብ ለብ ቆንጆ ለብ ነው የበላ ነው። ሞርተር ቅቅል ምናምን ነው። ዲሽቃ ጎረድ ምናምን ብሬን በስናይፐር ተፈረሾ ምናምን ቦምብ ጣልጣል ያለበት ክላሽ ፈሰስ እያለቻችን ድራን አልሰማትም። አስተናጋጁ ነው ያቺ ማናት? እቺ በጉጉቷት የፈመሰችው እንዴ ከኔ ኮፒ አድርጋ እንደሆነ ታውቃለህ። ቀድመን የሰራነው እኛ ነን በተሻለ ሁኔታ ነው። ረስተዋል። ድሽቃ ጎረድን እኛ ፋኖ ሬስቶራንት ነን የሚለው ነው። አዎ እሱን ይዛ ወጣ። ያው በደንብ ሰው ሁሉ ይሳካለታል። በግም እየወጋው ይፈምሳል። እኛ አላዚ እንዴት ነህ? ወይ ትንሿ ወይ እንዴ አንቺ ነሽ? ኮርታባት እንትን እያለች ጓደኛዬ ናት። ጠፋሽ እኮ አንቺ። በቃ እንደዚህ የምትዘጊ ሰው ነሽ። ወይኔ ጌታን ተቀይሜ ያለው ሲጀመር ማለት ነው። ምን አድርጌ አሁን ሰው በእኔ ይቀየማል? ሀብትሽ አንተን በከሳው ወዴት እጅ ነው የምከሳው? በፍጹም ሰው የሆነ ሰው አንተን እንዴት አድርጎ ይቀየማል? ለሀብቴ አይ ሀብቴ ኖ ሀብቴ ይሰረኝ ሀብቴ ይሰረኝ። ጓደኛሞች ስለሆናችሁ ትተባበሩብኛላችሁ። ኖ በፍጹም እዚህ ትግል ላይ እንደዛ የሚባል ነገር የለም። እዚህ ትግል አይደለማ እያወራ ያለሁት ፐርሰናል ነው እኮ ፐርሰናል። ሰላም ደስኩ እሸቱን ገለልተኛ አድርገን በእሸቱ እንትን እንላለን። እሸቱ ይዳኘናል። ማነው እሸቱ? ከጎን ያለው ወንድም። ኦኬ ይቻላል። ምን አድርጎ ነው እና እንዴት ነው ስራ? ጌታቸው ጋር ተደዋወለ?
አዎ ጌቾ ጋማ ተደዋወልን ብሮ። ተሳካ። ያው እንግዲህ እስኪ ሳካ ይመስለኛል። አልደወልኩም እስካሁን። ገቢ ግን አድርገናል። በጣም ጥሩ። ቀብዱ ተከፍሏል ትላለህ። የኔን በጣም ጥሩ። አመሰግናለሁ የማይካ ቴንኪው ብያለሁ ጓድ ቴንኪው። ዋው እሺ ይላል አሳረኛው ይላል አባቢ ማጣ እዚህ ግን ደህና ነህ? ራሱ ነው። አዶድ ዘጋሽ። እኔ ደብሮኛል በመዝጋትሽ። አሳርፍ ወንድም አለም አመሰግናለሁ። እዘጋለሁ ከዚህ በላይ አረ ችግር የለም ይደወላል እኮ ነው ልጅ ይላል አባቢ አያለ እንዴት አድርገን ሁላችሁንም እኩል እናርጋቸው? ቤታችን ከላይ ንገራቸው። ሀብትሽ ቀይሩ ያማራፋ ነው ወይ አዲስ አካውንት ነው። ፎሎ ያርጉ። ቤታችን አዲስ አካውንት ነው። አላዛርን እስኪ ፎሎ አድርጉት። እዚህ ያላችሁ ሼር ኮፒ ሊንክ ሼር አታረጉ። አሁን እኮ ሌላ ነገር ቢሆን በቃ እኔ በጣም ይገርመኛል። እነ ጃኒ ሲከፍቱ 38,000 40 ምናምን ሺህ ሰው ነው የሚገባው። ምን አይነት ነገር ነው? በእናት የቶን የነቀለው አማራ አንድ አልሆነ አለ እኮ። ምንድነው ችግሩ? በብዙ ነገር አልገባው አለ። ሀብትሽ ምን ማልሰማም። ለምን መሰለሽ አሁን ለቴዲ ሙዚቃ መልስ ለመስጠት እነ ዳንኤል ክብረት ምናምን እነዛ ገጣጠሙትና የሆነ እንትና አደረጉትና የሆነ ቪው ለማስገኘት ሞከሩ ምናምን። የሄዱበት ጥረት አንዳንዶቹ በቃ እንደዚህ ማድረግ አለብን እኛ ተባብረን ማፈመስ አለብን፣ ቴዲን በጣም መብለጥ አለብን ምናምን ይላሉና እኛስ ምንድነው ኧረ በለው ደስትሽ ዌልካም ብራዘር እንዴት ነህ? ደግሞ ዌልስቴል ብለናል። ቤት መጣ ደግሞ አለ ወይ? ለአንተ በምትሄድበት እኮ ያው እየተከተልኩ ነው፣ አልለቅህም። በጣም ጥሩ ባድ ደህና ናችሁ? እንዴት ነው? ፈጣሪ የተመሰገነ ይሁን። ሀብትሽ ምንድነው አጀንዳችሁ? አጀንዳ እንትን ብላችኋል? እንደዚህ ጋር አጀንዳ እስቲ ትናንትና አጀንዳችንን ጨርሰናል። ዛሬ እንኳን አጀንዳ የለንም። እስኪ የሆነ አጀንዳ ቅረጽና መወያየት እንችላለን። ችግር የለም። ኧረ እኔስ እንደው ምንም አጀንዳ የለኝም። እናው ትንሽ በአብይ አህመድ ነው በአርቲስት ካባ አክቲቪስት ለመሆን የሚሞክሩ አሉ፣ ወይም ለመሆን የሚጥሩ ሰዎች አሉ። ወይ በአንድ ፊት አርቲስት መሆን ነው ወይ አክቲቪስት መሆን ነው እያለ የሆነ ነገር ሲናገር ሰምቼዋለሁ። እና ይህ ሰውዬ ማለት የድንቁርናውን ጥግ ነው ያየሁት እዚህ ወይንም ይህን አምባገነን ስርዓት ማስወገድ እንዳለበት
ቀስቅሶ የስርዓት ለውጥ እንዲያደርግ የሚያደርገው አንዱ ኪነ ጥበብ ነው። ስለዚህ ኪነ ጥበብ ሁለገብ ነው። በአንዲት ሀገር ላይ ኢኮኖሚያዊም ፖለቲካዊም ማህበራዊም ክንውኖች ውስጥ ኪነ ጥበብ በግንባር ቀደምነት የምናገኘው ወይንም የአንዲትን ሀገር ፖለቲካዊና ኢኮኖሚያዊ ማህበራዊ እድገቶችን በሚገባ በኪነ ጥበባዊ መንገድ የሚተነትን በደንብ የሚገልጽ የሚዘረዝር ችግሮች ሲኖሩ ችግር አለ፣ ይሄ መስተካከል አለበት፣ ጠንካራ ጎኖቻችን ደግሞ ይሄ ጠንካራ ጎን ነው፣ የበለጠ መሻሻል አለበት እያለ ኮሜንት የሚያደርገን ሁለገብ የሆነ ሙያ ነው። ሁለገብ የሆነ የሰው ልጆች መሰረታዊ ፍላጎት ከሚባለው አንዱ ኪነ ጥበብ ወይም ሙዚቃ ነው ብዬ አምናለሁ በእኔ በኩል። እና ይሄ ሰውዬ ኪነ ጥበብን ከፖለቲካው ሊነጥል የሄደበት መንገድ ያው አክቲቪስትነት ስንል ያው ፖለቲካ ነው። አርቲስት መሆን ወይንም ሙዚቀኛ መሆን ደግሞ ፖለቲካም ሁሉንም ነገር ነው ማስኬድ ያለበት፣ ወይም ከሁሉንም ነው የማህበረሰቡን የአንዲትን ሀገር ማህበራዊ ኢኮኖሚ ፖለቲካዊ እንቅስቃሴዎችን በሙሉ ማሳየት ነው፣ በደንብ ማውጣት ነው፣ ለህዝቡ በአግባቡ መግለጽ ነው፣ ሁነቶችን ማሳየት ነው። በቃ እዛ ጋር ክንውኖችን ሁነቶችን ማሳየት ነው። እና በዚህ ልክ ሰውየው ኪነ ጥበብና ፖለቲካውን ለመለያየት ለመነጣጠል የሄደበት መንገድ ከድንቁርና ወይንም ከድንጋጤ የመነጨ እንደሆነ ተረድቻለሁ። በዛ ልክ ሌላውም እንዲረዳውና ይሄ የኢትዮጵያ ህዝብ የኢትዮጵያን ነባራዊ ሁኔታ በሚገባ የገለጸው ዳስጣል የሚለው የቴዲ አፍሮ ዜማ ሙዚቃ አንደኛው ትራክ ማለት ነው። የኢትዮጵያን ህዝብ ችግሮች በደንብ የዳሰሰ ነው። ብዙ ብሶቶቻችን ብዙ ችግሮቻችን በደንብ የነገረን ነው፣ ከእንቅልፋችን የቀሰቀሰን ነው። ስለዚህ በምንም አይነት መንገድ ሳንሸበርና ሳንገደብ በየትኛውም ቦታ ላይ የማሰርና የማንገላታት ብዙ ነገር የማድረግ ስራዎችን እየሰራ ስለሆነ አገዛዙ በዚህ ሳንሸበር አሁን ከጎናችን የሚደርስልን ተቋም ስላለ፣ ፋኖ ስላለ፣ የኋላ ደጀን ስላለን፣ ተቋም ስላለ፣ የኢትዮጵያ ህዝብ ስላለው፣ የአማራ ህዝብ ስላለው፣ ወጣቱ ተቋም ወንድም የኋላ ደጀን ስላለው ለአብይ አህመድ የደንቆሮ የመሃይም ስብስብ ሳይፈራ ማንኛውንም የህዝባዊ አመጽም ይሁን ምንም ማንኛውንም አይነት የትግል እንቅስቃሴ ማድረግ እንዳለበትና ከቴዲ አፍሮም ከትግሉ ጎንም እንዲቆም ነው እኔ ጥሬን ማስተላለፍ ፈልገው በዚሁ አጋጣሚ። ከዛ ውጭ ማስጠንቀቂያ ሰጥቷል። ይሄ ሰውዬ ማስጠንቀቂያ ሰጥቷል። ምንድነው ማስጠንቀቂያ የሰጠው? እርምጃ እንደሚወስድ ነው። እርምጃ እንደሚወስድ በድንጋጤ ነው እንግዲህ እየተናገረ ያለው። የሰውዬ በድንጋጤ ውስጥ ነው ስልጣናችን የሚቀማን ስልጣናችን የሚጋፋን ማንኛውም አይነት በግጥምም በዜማም በወረቀትም ይሁን በብጣሽ ወረቀት ተጽፎ በእንደዚህ አይነት መልእክቶችም ይሁን ያን ያደረገው ሰውም ይሁን ያስደረገው ዛም ተባባሪ የሆነውን ሁሉ ጉቶ በሚል ነው የገለጸው። ጉቶዎችን እንነቅላለን ብሏል። ስለዚህ ይሄ ሰውዬ እና ሃጫሉ ሆንዴሳን የህዝብ ልጆችን እና ሃጫሉ ሆንዴሳን የበላ ብዙ ጀግኖች አባገዳዎችን የበላ ብዙ ጀግኖችን የበላ ከመግደል ውጭ ሌላ ሙያ የሌለው ሌላ ችሎታ የሌለው መሃይም የመሃይም ስብስብ ስለሆነ በቴዲ አፍሮ ላይም በተመሳሳይ ይሄን አያደርግም ብሎ ዝም ማለት ወይንም እኔ ዝም ብዬ እንደቀላል አላየውም። ስለዚህ የኢትዮጵያ ህዝብ ከጎኑ ሊቆም ይገባል። ሁሉም ከትግሉም ከሱም ጎን ሊቆም ይገባል። ይህን ስርዓት መገርሰስ ይኖርብናል ብዬ አስባለሁ። ሀብትሽዬ እናመሰግናለሁ። ይህን ነው ለማለት የፈለኩት። በዚህ ላይ የምትሉት ካለ እናንተ መቀጠል ትችላላችሁ። እናመሰግናለን ወንድም አለም አላዛሬ በጣም አሪፍ። በነገራችን ላይ በዚሁ አያይዘን ሁላችንም መግለጽ የምንችለው በርካታ ሀሳቦች አሉ። ሌሎች ሰዎችን እናስተናግድ፣ ጠቅለል እያደረግን መነጋገር እንችላለን። በጣም ድልስት አላዚህ ነገራችን ላይ በዚህ ጉዳይ ላይ የሆነ ነገር ስላለ በውስጥ እስኪ መጀመሪያ እሰማለሁ።
ትሰሚያለሽ። በዚህ ጉዳይ ላይ በነገራችን ላይ ያወጣው ሙዚቃ እንደ ህዝብ ኢትዮጵያ ውስጥ እየተካሄደ ያለውን ነገር ቁጭ ነው ያደረገልን። ምንም ነገር እንትን የምንልበት ፖይንት አለ ብዬ ተስፋ አላደርግም። ግን ይሄ ነገር ይዞት የመጣውም ነገር ስላለ የሆነ የታቀደ ምክር ስላለ ያንን በውስጥ እናወራበታለን። እዚህ ላይ እንዲሆን ብዬ መናገር አልፈልግም። ግን ሙዚቃው በጣም አሪፍ ነው። ዳስጣል የሚለው ተመችቶኛል ለማለት ያለ። ዋው እናመሰግናለን እህታችን። ወንድማችን ሀሳብ አለ አሳረኛው ፋኖ ምስኪ ነበረ መሰለኝ ከስር ሼር አድርጊለት ነበር። ሼር አድርጉለት። ሌላ ሀሳብ ያለው ሰው አለ? የዓለም ህዝብ አቤት፣ ሰላም ናችሁ? ሰላም ወንድም አለም፣ እንዴት ነህ? እንኳን ደህና መጣህ። እንኳን ደህና ቆያችሁኝ። አመሰግናለሁ፣ ወዳችኋለሁ፣ ሰላም ብያለሁ። በመጀመሪያ ልነግራችሁ የምፈልገው ምንድነው፣ እንኳን ደስ አላችሁ። ካገዛዙ ራሳችሁን ነፃ ስላወጣችሁ እንኳን ደስ አላችሁ። እንኳን አብሮ ደስ አለን ወንድሜ። እንግዲህ ፋኖ ራሱን ነፃ ያወጣ ኃይል ነው። ለአገዛዙ የማይገዛ ራሱን ነፃ ያወጣ ኃይል ስለሆነ እና ሚውት አድርጉልን። ሚውት ያላረጋችሁ ሚውት አድርጉ። ሚውት ያላደረገ አይደል? ሚውት ያላረጋችሁ ሚውት ነው ሁሉም። አዎ እንግዲህ ፋኖ ራሱን ነፃ አውጥቷል። ይሄን ማወቅ አለባችሁ ብዬ ነው። ፋኖ ራሱን ነፃ አውጥቷልና ወገኖቹን የሰውን ልጅ እንደገና አሁንም ነፃ ለማውጣት እየታገለ ያለ ኃይል ነው። ነፃ ስላወጣችሁ እንኳን ደስ አላችሁ። ነፃ ወጣችኋል። በቃ አሸንፉም አታሸንፉም ያ ሳይሆን አሁን ያላችሁበት ነገር ምንድነው? ነፃ ወጣችኋል። በቃ እናንተ እና ወገናችሁን አሁን ነፃ ለማውጣት እየታገላችሁ ያላችሁት ያ እግዚአብሔር እርዳችሁ፣ እግዚአብሔር ያሳካላችሁ። እሱን ነው የምላችሁ። እናንተ ነፃ ስለወጣችሁ እንኳን ደስ አላችሁ። ሌላውን ህዝባችሁን ደግሞ ነፃ ለማውጣት እየታገላችሁ ያላችሁ ናችሁ። ነፃ መውጣታችሁንም ድንገት ላበስራችሁ ፈልጌ ነው እና ነፃ መውጣታችሁን እናንተ በትግል ላይ እያላችሁ ነው እንጂ መሆናችሁን የምታስቡ ነፃ መውጣታችሁንም ያወቃችሁ አልመሰለኝም። ያው ድንገት የኔ ስህተት ሊሆን ይችላል እና ነፃ ወጣችኋል። እናንተ አሁን ወገናችሁን ነፃ ለማውጣት ነው የታገላችሁ ያላችሁት። በአጠቃላይ ቀጥዬ ማሳስባችሁ ምንድነው? ኢትዮጵያ ታላቅ ናት ብዬ ነው። ኢትዮጵያ ታላቅ ናት። የ7500 ዓመት ታሪክ ነው ያላት። ህዝባችን የ7500 ታሪክ ነው ያለውና ስለ ህዝባችን ታላቅነትና ስለ ሀገራችን ታላቅነት በደንብ ጠንቃችሁ ልታውቁ ይገባል። አሁን ላይ እዚህ ማህበራዊ ሚዲያ ላይ እየተነጋገረ ያለው ምንድነው? የ50 ዓመት ፖለቲካ በዚህ በ50 ዓመት ውስጥ የተከናወነውን ነገር ነው እየተነጋገረ ያለው እና በዚህ በ50 ዓመት ውስጥ ደግሞ እኔ መፍትሄ ይገኛል ብዬ አላምንም። ይህ ህዝባችን የ7500 ዓመት ታሪክ ጠንቅቀን ማወቅ አለብን። ይህ ህዝባችን ታላቅነት ዓላማው ምንድን ነው? ከየት ነው የመጣው? ወደ የት ነው የሚሄደው? ስነ ምግባሩስ ምንድን ነው? ለዓለም ህዝብ ያለው እቅድ፣ ለሰው ልጅ ያለው እቅድ ህዝባችን ምንድን ነው ብሎ የህዝባችን ታላቅነት ማወቅ ያስፈልጋችኋል ነው ብዬ እንግዲህ ማሳስባችሁ። ህዝባችን ትልቅ ነው፣ በጣም ትልቅ ነው። ሰላም ሰላም፣ ፋኖ ምስጌ እንኳን ደህና መጣ ወንድም አለም። እንዴት ነህ? እንዴት ነው ደህና አለ ያባ እንዴት ነህ? ትንሿ በቃኝ ተመታይ ሰውራት በቃኝ እቺ ይወጣ ደነገጥኩኝ እንዴ እኮ በጣም አልገባኝ ብሎ እኮ ከጎኔ ራሱ ሚዩት አድርጌ ኤላን ምን እያለ ነው? እስኪ አስረዳኝ። ምንም ተላላለኝም። እንዴት ነህልኝ ምስጌ ወንድም አለም? አለው እንዴ ደህና ነህ? ትንሿ እንዴት ነሽ? የታለ ምስኪ ዋልክ ወንድም ማለት ፋኖ ምስጌ በጣም ጠንካራ ሰው ነው። እንኳን ደስ አለሽ። ነፃ ስለወጣሽ እንኳን ደስ አለሽ እባክሽ ለራስሽ። በነገራችን ላይ ሀሳቡን ለመረዳት እንደሞከርኩት
ገዢ ሐሳብ እኮ ነው መንገዱ ነው ያቀረበበት ገዢ ሐሳብ ነው እንጂ ዋው ገዢ ሐሳብ አለው። ምን መሰለህ እኔ የኔ መረዳት የስከሱ ሐሳብ ማለት አይ ለማንኛውም ፋኖ ነፃ ወጥቷል ማለት አሁን ለምሳሌ በአንተ ላይ አዛዥ ናዛዥ የለብህም። ብልጽግና እንደፈለገ ሊያስርህ ሊረሽንህ ምናምን አይችልም። በቃ ኦልሬዲ አንተ ነፃ ወጥተሃል። የፈለከውን በፈለከው መንገድ ለህዝብ ይጠቅማል የምትለውን ነገር ማድረግ ትችላለህ። ስለዚህ ነፃ ወጥቷል ማለት እንደዛ ነው የኔ ሐሳቤ። አዎ ምንም ጥያቄ ለሁላችንም ይሄ እንትን ነው። ምናልባት በመሃል የሚያስቀምጣቸው አንዳንድ የቃላቶች ግድፈቶች ነበሩ። ምናልባት ሰምታችሁ ከሆነ ያው ታሸንፉም ላታሸንፉም ትችላላችሁ። ለኔ ጥያቄ ነው። እሱም ትንሽ እንትን አለው እና ብቻ አሪፍ ሐሳብ ነበር። ይግባና ያውራ ማርያም እኔ ማን እንዳስወጣው አላወኩም።